በሻታንባክ ጎዳና በሚገኘው ጂንግሻን ደንግ ጂ ሆቴል ውስጥ በመንፈላሰስ ላይ ነው። ጀንመርቂ አስቀድሞ አዲስ አበባን ሳይለቅ በተያዘለት ኪንግ ሳይዝ ክፍል ውስጥ ሁለት ቻይናውያን ኮረዶች ዘና እንዲያደርጉት ታዝዘው እርቃናቸውን ልም አይኖቻቸውን እያቁለጨለጩ ጠብቀውታል። አንድ ትልቅ የምስራቅ አፍሪካ ባለስልጣን እንደመጣ ሁሉ ኤምኤስኤስ ተብሎ በሚጠራው የቻይና የስለላ ተቋም ውስጥ የምስራቅ አፍሪካ ልዩ ኤጀንት የሆነው ሚስተር ሉ ላቅ ባለ ሁኔታ አቀባበል አድርጎለታል። ጀንመርቂ ከሚንቦገቦገው እሳት ፊት ለፊት ባለው 7 ሰው ሊያስተኛ በሚችል አልጋ ላይ እየተገላበጠ ሁለቱ ሴቶች ዘና ካደረጉት በኋላ ሉ የሚመጣበት ሰዓት በመድረሱ ሴቶቹን አስከትሎ ወደ ባሩ አመራ። በሚያብለጨልጩ ዲዛይኖች ያሸበረቀው ባር ውስጥ በምቹ ሶፋ ላይ ሴቶቹን በግራና በቀኙ አስቀምጦ ጫጭቶቿን የታቀፈች ዶሮ መስሎ ተሰየመ። በሰዓት አክባሪነቱ የሚታወቀው ሉ አንዲት ሰከንድ እንኳን ሳይዘገይ መጥቶ ተቀላቀላቸው። ከሉ ጋራ ዛሬ ቀጠሮ የያዙት በርግጥ ለጥብቅ ጉዳይ ቢሆንም ጀንመርቂ በመጠጥ ዘና ማለት ስለፈለገ ውድ መጠጦችን መቀምቀም ጀመሩ። ይህ መጠጥ ምስራቅ አፍሪካ ውስጥ ምን ያህል ውድ እንደሆነ ከሉና ከራሱ ከጀንመርቂ በቀር የአፍሪካውያንም ሆነ የኤዥያውያንም በውል አያውቁትም። ሉም ቢሆን ይህንን መጠጥ በራሱ ኪስ አቅም ለመጠጣት አይፈቅድም። ጀንመርቂ ግን ይህንን የቻይናዎቹን ቆጥቋጣነት መጥላቱን በማስታወቅ በመጨረሻ የማይታመን ሂሳብ ሲከፍል ይታያል። አንድ ሌላ ቻይናዊ ጀንመርቂ ለሆቴሉ አገልግሎት ብሎ ገንዘብ ሲከፍል አይቶ እኔ ብሆን ይህንን ገንዘብ ከምከፍል እድሜ ልኬን ሲያባርሩኝ ስሮጥ ብኖር መርጥ ነበር ያለው አይረሳውም። ኩልል ያለው የቻይነኛ ሙዚቃ ድሮ ቻይና ውስጥ የቴክስታይል ኢንጂነሪንግ ትምህርቱን እየተማረ ሳለ ያዳምጠው የነበረው ነው። አበባው ቀይ ነው፣ ሕይወት ዥንጉርጉር ነው የሚለው ዘፈን በመጠጡ ሞቅ እያሉ ሲመጡ ሁላችንም የታናናሾቹ ቀኖቻችን ውጤቶች ነን ሲል ተናገረ ጀንመርቂ። በድብቁ አእምሮ ውስጥ ይህንን ንግግር ያናገረው አዲስ አበባ ውስጥ ከአእምሮ ህሙማን ሆስፒታል አስቆልፎባት ሲመጣ ተማጽኗ የተከተለው የባለቤቱ የብሩክታዊት ድምፅ ሳይሆን አይቀርም። ቻይና ውስጥ ከብዙ ዓመት በፊት ሲገናኙ ጀንመርቂ ከዩኒቨርሲቲ ተባሮ የቴክስታይል ኢንጂነሪንግ ትምህርቱን አቋርጦ ነበር። ያኔ የቴክስታይል ኢንጂነሪንግ አስተማሪ ሆኖ ዩኒቨርሲቲ ውስጥ ያየው አንድ ሀበሻ እንደ ጓደኛ ቆጥሮ ያስጠጋዋል። ኢንጂነር ብጡል እሱ ቤት ተጠግቶ ሲኖር ነበር ብሩክታዊትን የተዋወቃት። የብጡልን ታናሽ እህት ቻይናን ለማሳየት ከድሬዳዋ አስመጥቷት ኑሯል። በዚህ ጊዜ ነበር ስለ ብሩክታዊት የሚሰማው ሁሉ ያጓጓው የጀመር። ኢትዮጵያ ውስጥ የምድር ባቡር ሰራተኛ ሁና መቀጠሯን ቀድሞ ነበር የሰማው። በኮንትሮባንድ ንግድ ድል በባለ ሀብት የሆኑ የመንግስት ባለስልጣናት ጋር የሞት ሽረት ትግል ታደርግ እንደነበረ፣ ነገር ግን ትግሉ የግሏ ብቻ በመሆኑ የአባት ቤት ሲወረር አብረህ ውረር የሚለውን የአብረን እንብላ ፈሊጥ መቀላቀሏን ሁሉ ሰማ። ያው የደለበ ድብቅ ሀብት ያላት ሴት እንደሆነችም ታከለለት። ይህችን ሴት ማጥመድ እንዳለበት አሰበ። ወዲያው በእጅ በእግሯ ገብቶ በአንድ ቻይና ሬስቶራንት ውስጥ እራት በልተው ወይን ከጠጡ በኋላ ስለ ሀገር ቤት ብዙ አውርተው እሱም ስላለበት ቀንበር የበዛበት ኑሮ ከተረከ በኋላ ያኔ ሞቅ እያላት መምጣቱን ከተገነዘበ ወዲያ ከከንፈሯ ተቋደሰ። አልከለከለችውም። አፈር ብላ ወንዶች አትታመኑ ብቻ ነበር ያለችው። ሁላችንም አንድ አይነት አይደለንም። የልብ ልብ ተሰምቶት አጣደፋት። በአንድ አነስተኛ ሆቴል ውስጥ ተጣድፈው አልጋ ያዙ። ብሩክታዊት ወደ ሀገር ቤት እንደተመለሰች
ከወራት በኋላ ስልክ ደውላ ለጀመርቄ ፈራ ተባ እያለች ተፍዬ ተፌ አንድ ነገር ላረዳ ነው አዝናለሁ አለችው። ስሙን አቆላምጣ ምንድን ነው? ደህና አይደለሽም እንዴ የኔ ቆንጆ? ደህና ነኝ። ብዙ ወግ እያላዘዘች ካወጋችሁ በኋላ በአሳር በመከራ ማለት የፈለገችውን አለች። አርግዣለሁ። ብራቮ ነበር መልሱ። ምን? ይህ እኮ መርዶ አይደለም ታላቅ ብስራት እንጂ። ወደ ሀገር ቤት እንድትመጣ እፈልጋለሁ። ምንም እንኳ ዘመዶቼ ሁሉ ቢያልቁም ጥሬ ቆልታ ያሳደገችኝ እናቴ አለች። እሷ እንዲሁኜ እንድታየኝ አልፈልግም። እንዳሳፍራት አልፈልግም። ትረግመኛለች። ቀኗ ደርሷል። ያበቃ ጊዜ እርግማን ክፉ ነው። ማለት ልታገባኝ ትችላለህ? እባክህ እርዳኝ። የኔ ቆንጆ፣ ይህ ጥያቄ እኮ ከኔ መምጣት ነበረበት። የአንቺ ፍቃድ አይሆንም ብዬ ፈራ ተባ ስል እኮ ነው። በዚህ ጊዜ ግን የድሬዳዋ ልጅ መሆኗ ታውሰው እነሱ የተሰማቸውን በመደበቅ አይታወቁም። እሺ አልከኝ በቃ ልትመጣ ነው? ድምጿ በስልኩ ውስጥ ጮቤ ሲረግጥ ተሰማው። የሚቀጥለው አውሮፕላን ካመለጠኝ በዝንብ ላይ እንኳን ቢሆን ተሳፍሬ እሄዳለሁ እንጂ አልቀርም። የኔ ጌታ እወድሃለሁ። እሺ የኔ ቆንጆ፣ እኔም ውድድ አደርግሻለሁ። ጀንመርቂ የሚቀጥለው አውሮፕላን አላመለጠውም። ድሬዳዋ ውስጥ በቀለጠ ሰርግ ብሩክታዊትና ጀንመርቂ ተጋቡ። በጥቂት ወራቱ ውስጥ በምድር ባቡር ኩባንያ ተቀጠረ። በቆይታ ከብዙ ኮንትሮባንዲስቶች ጋር በጥቅማ ጥቅም ተሳሰረ። እየቆየም ከጉምሩኩ ባለስልጣናት ጋር፣ በኋላም ከሁሉም የባሰው ስራውን ለቆ ኮንትሮባንዲስት ሆኖ ሁሉን በደጁ አደረገ። ያ ሁሉ በመሃል ያለውም አልፎ የናጠጠ ሀብታም ከሆነ ወዲያ እነሆ ብሩክታዊትን ወደ አማኑኤል የአእምሮ ህሙማን ሆስፒታል እንደ ቆላ ፍየል አሰማርቶ አሁን እዚህ ይገኛል። ከአሁን ወዲያ ከጋብቻ በቀር የሚያስፈራኝ የለም ሲል ለረጅም ጊዜ በጸጥታ ከተዋጠ በኋላ ተናገረ። ንግግሩ ራሱን መሞገቱ መሆኑ ቢገባው አብጃለሁ የማገባ ሆሆ ሞክሬ አይቼዋለሁ። አግብቼ ነበር። ለምን ፊትህን አዙረህ ተኛህ ትለኛለች ከእንቅልፌ ቀስቅሳ። ለምን ጀርባን ትሰጠኛለህ? ለሴት ጀርባ አይሰጥም ትላለች። ሚስተር ሉና ሁለቱ ቻይናውያን ሴቶች ለማለም አይኖቻቸውን ከሽፋላቸው ውስጥ ብቅ ጥልቅ እያደረጉ ይስቁ ጀመር። ጀንመርቂ በቻይነኛ ከነሱ ያልተናነሰ ማውራት እንደሚችል ያውቁታል። ባለፉት ዓመታት ከቻይና የኮንትሮባንድ ዕቃ እየሰበሰበ ምስራቅ አፍሪቃን በቻይና ዕቃ ማጥለቅለቅ ብቻም ሳይሆን ላቅ ባለ ቻይነኛ ንግግሩ ማንም ቻይናዊ መፍዘዝ እንደሚችል ያውቁታል። ምቾቴን ትቼ ስዞር ደግሞ ለምን አትሰመኝም? ለምን አታቅፈኝም? ትለኛለች። ይህንንም በስቃይ ካደረጉ በኋላ ሌላ ጥያቄዋን አልችል ስል ጀርባዋን ተሰጠኝና ጀርባዬን ሸኝ ትለኛለች። ጥርሴን ነክሼ ጀርባዋን ሳሻት ደግሞ ሁሉም ተያይዘው ጣራው እስኪገነጠል ያሽካካሉ። እስኪ አስቡት። ሁሌ ማቀፍ አይሰለችም? ይሰለቻል። በቻይነኛ ይህንን ቃል ደጋግመው ሲሉት ለድብድብ የሚጋበዝ አይነት ሰው የሚለው ይመስላል። ሁሌ በአንድ ጎን መተኛት አይሰለችም? ይሰለቻል። እስኪ መገላበጥ አይናፍቅም? ይናፍቃል። እንትን ማድረግ አይሰለችም? ይናፍቃል። በስተት ነው። ይናፍቃል እንትን ማድረግ አይናፍቅም። ይህ ምሬት ከራሱ ድብቅ አእምሮ በመመንጨቱ የነሱ የወሬ ማዕከል ባለመሆኑም ይሁን ቢሳሳቱም ይባሱን ቀጠለበት። እንዲያውም ለነሱ ባህል እንግዳ የሆነውን ሁሉ ማዳመጥ ግዴታቸው ይመስል ሰንበት ነው፣ ጾም ነው፣ ስራ ድክሞኛል ወዘተረፈ ምክንያት መሆን አልችል ብሎ ሲቀርስ አንተን ብሎ ሰንበት አክባሪ፣ አንተን ብሎ ዓርብ ሮብ ጧሚ አሁን እውነት ስራ ድክሞ ነው ሰለቸሽኝ አትልም? ባጭሩ ስትባሉስ አትንገፈገፉም? እንገፈገፋለን። አትንገሸገሹም? ይህ ቃል ቻይነኛ የሚመስል አማርኛ ስለመሰለው በአማርኛ ቢል ጊዜ ተደናግረው ጸጥ ስላሉት በቻይነኛ ደገመላቸው። አትንገሸገሹም? እንንገሸገሻለን።
ካገባህ አልፈ ስትሄድ የጥርኝ ዝባድ እንኳን እንዳይነካህ መጠንቀቅ አለብህ። የባህር ዛፍ፣ የአርቲ፣ የጤና አዳም ወይም የሮዝመሪ ቅጠል እንኳን እንዳይነካህ መጠንቀቅ አለብህ። አለበለዚያ ምን ነው ጠረን ተለወጠ? የማን ሽቶ ነው ባክህ? ደግሞ የዛሬው ቆንጆ ነው ቆንጆ መሆን አለባት መቼስ ትላለች። ካገባህ ወይ ታክሲ ውስጥ ወይ በሆነ በተጨናነቀ ቦታ ስትጋፋ የሴት ፀጉር ከፀጉርህ ወይ ከልብስህ ላይ እንዳያርፍ መጠንቀቅ አለብህ። አለበለዚያ ወደ ቤት ስትገባ ሚስት በኤግዚቢትነት ከያዘችው ወዮልህ። ከአንተ በፊት በላይህ ላይ ያሉ ምልክቶችን ማየት እንደምትጀምር አትዘንጋ። ካገኘችብህ ፀጉሩ ረጅም ከሆነ ፀጉሩን ምዝዝ እያደረገች የዛሬዋ ደግሞ ፀጉሯ ረጅም ነው ቆንጆ መሆን አለባት መቼስ ትልና ንዝንዟን ትጀምራለች። አጭር ፀጉር ከሆነ የዛሬዋ ደግሞ ኪንኪን ፀጉር ናት፣ አንዳንዴ ለለውጥ ታስፈልግህ ይሆናል ትላለች። ይህንን በመፍራት ነጭ ሸሚዝ መልበስ አቁሜ ጥቁር ሸሚዝ ማዘውተር ጀመርኩ። ለምን ብትሉ ጥቁር ብዙ ጥቋቁር ነገሮችን ይውጣል። እግዜሩ ሲጣላኝ ነጭ ፀጉር ከሰማይ ካልጣለብኝ በቀር እንደምታውቁት እንደናንተ እንደ ቻይናዎቹ ፀጉሬ ገና ጥቁር ነው። ነገር ግን የነጭ ፈረስ፣ የነጭ ውሻ፣ የነጭ በግ ፀጉር እንኳን እንዳያርፍብኝ በመጠንቀቅ ብዙ ኑሬያለሁ። የእኔ ሚስት የበግ ፀጉር ብታገኝብኝ ተየሰው አይደለም የከብት ነው ብላት እንኳ አትሰማኝም። ኡቴ ዶሮውን ሲያታልሏት በመጫኛ ጣሏት አሉ ብላ መከራከሩ አይቀርም። ካመረረች የፀጉሩ ዲኤንኤ ወይም ዘረመል ይመርመርልኝ ብላ እውቅ በሆኑ ላብራቶሪስቶች ሁሉ ልታንከራተተኝ ትችላለች። ምን መሰላችሁ? መጽሐፍ ቅዱስ እንደሚተርከው አዳም የኖራት የብቸኝነቱ አንዲት ሳምንት እንዴት ውብ ነበረች። ሔዋን የምትባል ከይሲ መጣ፣ ኑሮውን ተመስጦውን ሁሉ አበላሸችበት። ችግሩ የሚጀምረው ገና ካፈጣጠሯ ነው። ከአዳም የጎን አጥንት በእንቅልፍ ወራት የእግዜሩ ማደንዘዣ መሆኑ ነው። ተወስዳ ተፈጠረች። የጎድን አጥንቱን አሳጥታው የመጣችው ሔዋን በኋላ ገነቱን አሳጣችሁ። ይኸውላችሁ ዋናው ነገር እዚህ ላይ ነው። ሴት እንኳንስ ዛሬ ብዙ አዳሞች በኖሩበት ዓለም፣ ያኔ እንኳ አንድ አዳም በኖረበት ዓለም አይኗ ሌላን ከማየት አይኗ ወደ ሌላ ከማማተር ተቆጥቦ አያውቅም። በራሪ አይኗን ዘውጓ እያለ እንኳን ሌላ ፍጡር ላይ ትጥላለች። ሔዋን ብቸኛው ወንድ አዳም እያለላት እባብን አምና በለሱን ጎረሰች። የማታውቀውን እባብ አምና በለስ ለመጉረስ ያላቅማማች፣ የማታውቀውን እባብ ለመፍራት ያልከጀላት ሔዋን፣ አረመኔዋ ሔዋን፣ ወረተኛዋ ሔዋን የቀመሰችው ይገድል ይሆን ያድን ብላ እንኳ ሳትመረምር ከሞትንም አብረን እንሙት ብላ ለአዳም አጎረሰችው። እስካሁንም ሴት መከራን እያጎረሰችን የክህደት ጽዋን እየጋተችን እንኖራለን። ታውቃላችሁ፣ እኔ አንዴ የውሸቴን ልስቅ እችላለሁ፣ ሁለት ጊዜም የውሸቴን መሳቅ እችላለሁ። አዎ ሕይወት ብዙ ለበጥ ስላስተማረችኝ 100 ጊዜ የውሸቴን ልስቅ እችል ይሆናል። ሴቶች ግን የውሸታቸውን ለዘላለም ሊስቁላችሁ ይችላል። እና እያንዳንዷን ሴት ስትስቅ ሳይ እያገጠጠችብኝ ይመስለኛል። ወንድ ልጅ የውሸቱን መሳቅ ይቀፈዋል፣ የውሸቱን ማቀፍ ይቀፈዋል፣ የውሸቱን መሳም ይቀፈዋል። አያደርገውም ማለቴ ግን አይደለም። ሴት ልጅ ግን ሳትወድህ ልታቅፍህ፣ ሳትወድህ ከንፈሯን ልታቀርብልህ፣ ሳታፈቅርህ 5 ልትወልድልህ ትችላለች። ዠን መርቂ ይህን ሁሉ ሲተርክ ሁለቱ ቻይናውያን ሴቶች ከጎንና ጎኑ እየተላፉት ይስቃሉ። የትንንሽ አይኖቻቸውን ሽፋል ጠበብ ሰፋ እያደረጉ ሚስተር ሉም የብርጭቆው መጠጥ እስኪንቦጫቦጭ ይንከተከታል። ዠን መርቂ አንድ ነገር ትዝ ሲለው ፈጥኖ ወደ ክፍሉ ሄደና ስልክ ወደ ኢትዮጵያ ደወለ፣ ወደ አዲስ አበባ። ጨረሳችሁት ሲል በቁጣ ጠየቀ። ከወዲያኛው ጫፍ ስልኩ እንደተነሳ እስካሁን ብቻውን ጥላው ልትወጣ አልቻለችም። አንድ አስታማሚ ብቻ ስለሚፈቀድ መግባት አልቻለም። በህሙማን መጠየቂያ ሰዓትም ንቅንቅ ሳትል በሯን ቀርቅራ ተጠብቀዋለች። ወደ ሱቅ የምትወጣው ጠያቂ በማይገባበት ሰዓት ብቻ ነው ይመስለኛል። ነገሩን ሳትደርስበት አልቀረችም። ስማኝ፣ ልብ ብለህ ስማኝ፣ ደጀኔን ልቀቁበት። እሱ ገብቶ አይደለም እጁን መላ አካሉን ይቆራርጠዋል። ገብቶኛል። እንኳንስ ጥቁር አንበሳ ውስጥ የትም ቦታ ቢሆን
ተራ ጥበቃ እናንተን ሊያቆም እንደማይችል አውቃለሁ። ግን የፈራችኋት አንዲት ነገር አለች። ሰዎች ካዩንስ ብንታሰርስ የምትል የፈሪ ስጋት። እሷን ፍርሃት ነው የፈራችኋት። እኔ ብትታሰሩ አላስፈታችሁም? የእኔ ወዳጆች ቃሊቲ ውስጥ እየቃሰቱ ሲኖሩ አይታችኋል? ስልኩን ወርውሮ ጠረቀመው። ስማኝ፣ ዶክተር ጌዲዮንን አማኑኤል ሄዳችሁ አምጡትና ነጩን ጋውን እንደለበሰ የጥቁር አንበሳ ዶክተር መስሎ ይግባና ነገሩን ይቋጭ። እሱ ስራ ከበዛበት የስጋ ቤት ነጭ ጋውን ፈልጋችሁ ደጀኔ ሐኪም መስሎ ገብቶ ያፍነው። ጨርሻለሁ። እንደገና ደውሉ። ትእዛዝ አስተላለፍ። ጀንመርቂ የተጠቀመውን ኃይል መልሶ እንደማይጠቀም ግልጽ ነው። ተልሚድን ገድለው ቢታሰሩ አንዱ ከሳሻቸው ራሱ እንደሚሆን ከሱ በቀር ማወቅ የሚችል የለም። ተልሚድን መግደል ለእርሱ ቅርጫት ውስጥ ያለን የፋሲካ ዶሮ አንስቶ እንደ ማረድ ቀላል ነበር። ነገር ግን በሱ እጅ ወንጀል በመፈጸም ብዙ ነገሮችን ማበላሸት አይፈልግም። በጥቂት ገንዘብ በሚገዛቸው እጆች የፈለገውን አንገት ለመፈጥረቅ እንደሚችል ያውቃል። እንግዲህ የዛሬው ዝግጅት እስከዚህ ድረስ ነበረ። ቀጣዩን በቀጣይ ክፍል እናቀርባለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።